የኢትዮጵያ መንግስት ከባለፈው ጥር ወር ጀምሮ ወደ ትግራይ ክልል ነዳጅ ሙሉ በሙሉ መላክ ማቋረጡን ተከትሎ ህዝቡ በከፍተኛ ሁኔታ ለማህበራዊና ኢኮኖሚያዊ ቀውስ ውስጥ እንዲገባ አድርጎት ይገኛል። እኛም በመቀለ ከተማ ተዘዋውረን በከተማ የታክሲ አገልግሎት የሚሰጡ ተሽከርካሪዎች ላይ የተሰማሩ ሹፌሮችን አሁን ያለው በተለይም ክልከላው እያሳረፈ ያለው ተጽዕኖ ምን እንደሚመስል ያነጋገርናቸው ሲሆን የነዳጅ ክልከላው ለማህበረሰቡ አገልግሎት መስጠት አስቸጋሪ እንዳደረገባቸው ገልጸው አሁን ላይ በነዳጅ እጦት መኪኖቻቸው ሙሉ በሙሉ እስከ ማቆም መገደዳቸውንም ይገልጻሉ። አብዛኛው ታክሲዎች ቤት ነው ቆመም ያለች ለሰው ይሁን ለኛን ለታክሲ በጣም አስቸጋሪ ነው ያለው። ብዛዕባ ዝነዳሪ ሕጽረት ያው አሁን ላይ በተደረገው የነዳጅ ክልከላ ልጆቻችንን መመገብ አልቻልንም። ይህ ደግሞ በእኛ ላይ ብቻ አይደለም፣ ማህበረሰቡ ላይም ችግሩ የከፋ ነው። በጥቁር ገበያ ገዝተን ነው አገልግሎት እየሰጠን ያለ ነው። ይህ ግን ዘላቂ አይደለም። አብዛኞቹ ታክሲዎች ስራ አቁመዋል። በዚህ ቦታ ከ80 በላይ ታክሲዎች ናቸው ሲሰማሩ የነበሩት። አሁን ግን በጣም ጥቂት ናቸው ያሉት። ይህ ደግሞ ከባድ ነው። ነዳጁ አብዛኛው በነዳጅ ምክንያት ብዙ ኢኮኖሚ እየተቃወሰ ነው ያለው እና መንገዱ የተላልቆች መኪና ተሳቢዎች ምናምን ነዳጅ ይዘው የመጣ የነበረ ታንከሩ እየወረደን ያለው መንገድ ላይ በትግራይ ለየት ያለ ነው። እኛ በፌደራል እንተዳደራለን ይባላል፣ ግን በፌደራል ተዳደር አይመስለኝም፣ የለውም። ይሄ አሁን የምታዩ መኪና የሚባል የለም፣ በነዳጅ ነው። ስለዚህ በጣም አስቸጋሪ ነው ያለው፣ አስቸጋሪ ቦታ ነው ያለው። አሁን የትግራይ ህዝብ ልክ እንደ ሌሎቹ የሀገሪቱ ክልሎች በሁሉም ዘርፍ እኩል ተጠቃሚ መሆን ሲገባው አሁን ላይ እየተደረገ ያለው የነዳጅና ሌሎች መሰረታዊ አገልግሎቶች ክልከላ በህዝቡ ላይ ሆን ተብሎ የመበደልና የመግፋት አካሄድ ነው የሚሉት አስተያየት ሰጪዎቹ የኢትዮጵያ መንግስት አሁን ላይ እየፈጸመው ያለው ተግባርም ድምጽ አልባ ጄኖሳይድ ነው ሲሉም ተናግረዋል። ፌደራል መንግስትስ ልክ አሁን ካልት ክልላት ዘለዋ የፌደራል መንግስት ልክ እንደ ሌሎች ክልሎች እኩል ተጠቃሚ ሊያደርገን ይገባል። ይህ የነዳጅ ችግሩ በትግራይ ላይ ብቻ ነው። በሌሎች አካባቢዎች በቂ የሆነ አቅርቦት አለ። እኛ ምን ስላደረግን ነው? ይህ መፈታት አለበት። ነዳጅ ከሌለ ደግሞ ሁሉም ይወደዳል። ሁሉም ኖሮ የከፋ ነው። ይሁን እንጂ ጦርነት የለም፣ የድምጽ ጥይት የለም። በኑሮው ግን እየሞተ ነው ሰው። እዚህ ብዙ ህዝብ ተሰዶ ነው ያለው። የኢትዮጵያ መንግስት በትግራይ ህዝብ ላይ እየፈጸመ ያለው የበጀት ነዳጅና መሰረታዊ አቅርቦት ክልከላ በአፋጣኝ በመፍታት የፕሪቶሪያ ስምምነት በሙሉነት ተግባራዊ እንዲያደርግ የዓለም ማህበረሰብ ይሁን አደራዳሪ አካላት ጫና ሊያደርጉ ይገባል ሲሉም ጥሪ አቅርበዋል። አውዚያም ምናዳ ህዝብ በጀት ባህል ከለው በጀት አሁን ላይ የበጀት የነዳጅ የጥሬ ገንዘብ እጥረት ክልከላ ነው ያለው። ይህ ደግሞ በችግር ላይ የቆየው ህዝብ እንዲዳከምና ችግሩ እንዲጸና የሚያደርግ ነው። በተለይ ደግሞ በተለያዩ የመጠለያ ካምፕ ለ6 ዓመታት መራር ህይወት እያሳለፈ ያለው ተፈናቃይ ላይ ችግሩ የከፋ ነው። ስለዚህ በአፋጣኝ ወደ ቀያቸው እንዲመለሱ ማድረግ ይገባል። አሁን በሁለቱም በፌደራልና በክልል ትግራይ መንግስት ያፈራረው ነው። የሁለቱም ማዕከል ወይ ሽማግሌ ወይ ደግሞ አሰራቂ የሚባለው አለ። እሱ ተጽዕኖ ካላደረገ መፍትሄ የለውም። ስለዚህ መተግበር አለበት የሚል እምነት ነው ያለኝ። ስደተኛው ወደ ቤቱ መመለስ፣ ሰራተኛው ወደ ስራው መመለስ። ሰራተኛው ሰርቶ ተማሪ አሁን ለምሳሌ ተማሪዎች ብዙ ተማሪ እየቀረ ነው። የሚበላው ወጥቶ የሚያስተምረው ደግሞ የሚበላው ስላጣ ትምህርት ቤቱም ሊታዋጎል ነው እየጀመረ ነው። ስለዚህ መተግበር አለበት የሚል እምነት ነው ያለኝ።